ይሄ የቸርች ዘርነት ያጠቃቸውንም ነካ አድርጌያቸው አልፋለሁ። አልምራቸው። ሙሉ ወንጌል በሰማይ አለ። ገንዬ ሳለች የኔ ናት። ከየት እንደመጣው እግረ መንገዴን አለች። ቃልዬ አለች እዛ እንጅሩ አይ ጎሽ ፓስተሩ አምኗል። ቢያንስ አንድ ፓስተር አሳምኛለሁ። የለም ቤተ ክርስቲያን የተገዛችበት ዋጋ አንድ ነው፣ ክርስቶስ። ስለዚህ ዋጋዋን ትንሽ አታርጉ። አሜን ነው ወይ? ከፀሐይ በታች ባለ ካልኩሌሽን ስሌት፣ ከፀሐይ በታች ባለ ዋጋ፣ ዝና፣ ክብር፣ የሆነ ነገር የሆነ መወዳደሪያ፣ እስቲ መወዳደሪያ በሉ። የሆነ መወዳደሪያ ዋጋ ውስጥ አስገብታችሁ ራሳችሁን እስረኛ አርጋችሁ ቤተክርስቲያንን እስረኛ አታርጉብን። አሜን ነው። ይሄ ለሚገባቸው ሰዎች ይገባቸዋል በቀላሉ። ቆይተን ሁላችንም ይገባናል። ቤተክርስቲያን እጇን እንዴት ታረጋለች አልኩ ቅድም። በቃ በደሙ የተቀደሱ እጆች ታነሳለች። በምድር ግፍ የሆነ እንደሆነ ግፍ ይነሳ ትላለች። ምክንያት ቤተክርስቲያን መክሊት አላት። ይችን አስረድቼ ልጨርስ። ወይ የኔ ነገር ሰዓት አላችሁ የላችሁ? ምንም የለም። ዛሬ መቁጠር አቁሙ። ና ስሙኝማ። መክሊት ቤተክርስቲያን መክሊት ተሰጥቷታል። ከመክሊቶቿ መካከል አንዱን ለማስረዳት ነው። ከመክሊቶቿ መካከል አንዱ መክሊት ክህነት ነው። ያዙ ይሄንን ትምህርት ነው። አሁን የዘላለም ትምህርት አስተምራቸው ነው የምሄደው። የእውነት የዳንኩበት ትምህርት አስተምራቸው ነው። ቤተክርስቲያን ካህን ናት። ካህን ፓስተር ይሄንን ያዙትና በእውነት ተማማሩ በደንብ ማለት ካህን በእግዚአብሔር ፊት ያለውን ዋጋ ቫልዩ፣ ካህን በብሉይ ካህን በአዲስ ያለውን ዋጋ እኔ አጥቢያ ውስጥ እያስተማርኩ ነው። አሁን በጠዋቱ ከፕሮግራም በፊት በቋሚነት እያስተማርኩ ነው ይሄን ትምህርት። ካህን በብሉይ ካህን በአዲስ በእግዚአብሔር ፊት ያለውን ዋጋ በጥልቀት አንብቡ፣ ተማማሩበትም። አንዱ ቤተክርስቲያንን ቤተክርስቲያን የሚያደርጋት ክህነቷ ነው። ካህን ናት። የንጉስ ካህናት አልተባለም? የማ ካህናት? የንጉስ። ንጉሱ ማን ነው? ክርስቶስ። እርሱ ደግሞ ማን ነው? ሊቀ ካህን አትሉ? ድገሟት እስቲ። ሊቀ ካህን። ሊቀ ካህን ስራው ምንድነው? መሰዋት። አንድ ጣፍዋ መሰዋት። አንድ ስራው ምንድነው? መሰዋት። ሁለተኛው ስራው ማስተሰረይ። በመስዋዕቱ ጋር በደንብ ተያይዞ ማስተሰረይ ሁለተኛ ስራው። ሶስተኛ ስራው መለኮታዊ ዕውቀት ለሰው በሙላት ማድረስ። ምን አይነት ዕውቀት? መለኮታዊ ዕውቀት በምን ማድረስ? በሙላት ማድረስ። ምናዊ ዕውቀት አለ? መለኮታዊ ዕውቀት ምን ማድረግ? በሙላት ማድረስ ብቻ አይደለም። በምን ማድረስ? በሙላት ማድረስ የካህኑ ስራ ነው። የሊቀ ካህኑ ስራ ነው። ስንተኛል? 3። አራተኛው የእግዚአብሔርን ስም ማክበርና ማስከበር። ያዟት። እሷን በደንብ ያዟት። ዘንድሮ በጣም ግዙፍ ተግሳጽ አለኝ እሱ ላይ። የእግዚአብሔርን ስም ምን ማድረግ? ማክበርና ማስከበር። እነዚህ 4 ዋና ጉዳዮች አሉት። ህይወቱን ደግሞ ላውራ። ህይወቱን 3 መሰረታዊ ጉዳይ ተሰጣቸዋለሁ። ጻፉ። 3 መሰረታዊ ጉዳይ። እንደ ተጻፈው ይታጠባል ካህን። እንደምን? እንደ ተጻፈው ይታጠባል ካህን። እንደ ተጻፈው ምን ይሆናል? ይታጠባል። እንደ ተጻፈው ይለብሳል። ግዙፍ ትምህርቶች ናቸው ፓስተር። አይ ቲንክ እነዚህ ሁለቱም በጣም ግዙፍ ትምህርቶች ናቸው። በስብከት የሚያልቅ አይደለም። ቁጭ ብሎ መማር ይጠይቃል። እንደ ተጻፈው ምን ይሆናል? ይለብሳል።
እንደ ተጻፈው ይቀባል። ከላይ ጠቀስናቸውን አራቱን ለመተግበር ህይወቱ እንደ ተጻፈው የታጠበ፣ እንደ ተጻፈው የለበሰ፣ እንደ ተጻፈው የተቀባ ሆኖ ይተገብራቸዋል። ተቀባይነት የሚያገኘው እነዚህ ሶስቱ ሲሟሉ ነው። እንደምን ሲሆን አልኩ? እንደ ተጻፈው ሲታጠብ፣ እንደ ተጻፈው ሲለብስ፣ እንደ ተጻፈው ሲቀባ። ቤተክርስቲያን ክህነቷን በተሟላ ለመፈጸም ቅድስናዋንና ጽድቋን መጠበቅ አለባት። የጽድቅና የቅድስና ትምህርትና ኑሮ ከእጇ ሊወድቅ አይገባም፣ ነውር ነው። ከዚህ በላይ ማለፍ አልችልም። ስብከት ነው ግን የቅድስና ትምህርት፣ የጽድቅ ትምህርት፣ የጽድቅ ኑሮ፣ የቅድስና ኑሮ የቤተ ክርስቲያን መሰረታዊ ጉዳይ ነው። ይሄን ስትሰራ ቅድም ያነሳናቸውን አራቱን በሙላት ትፈጽማቸዋለች። መስዋዕቱ 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 ክርስቶስ ኢየሱስ በዓመት በፋሲካ ጊዜ አናስበው። ፋሲካችን ክርስቶስ ታርዷልና በዓመት የምንለጥፈው ጥቅስ አይሆንም። ጌታ ከዚህ ገላግለን። እንደኛ እኛ እኮ ህይወት ተናጋሪ ነን። ህይወት ነዋሪና ህይወት ተናጋሪ ነን። ምን አልኩ? ስለዚህ ትንሳኤ በየለቱ ነው። ስቅለት በየለቱ ነው። አሜን ነው። ናው መስዋዕት ይሄ መስዋዕት ይውላችሁ በብሉይ ወይ ገዝተው ወይ ከመንጋዎቻቸው መርጠው ቤተ መቅደስ ይዘው ሄደው አይደለ የብሉይ ኪዳን ሊቀ ካህናት የሚሰሩት። የአዲስ ኪዳን ሊቀ ካህንስ ምን አደረገ? አንድ ጊዜ እስቲ አንድ ጊዜ በለሆነ አንድ ጊዜ የእግዚአብሔር በግ የዓለምን ሁሉ ኃጢአት የሚያስወግድ ስንት ጊዜ? አንድ ጊዜ ተሰቅሎ ሁሉ ጊዜ ይታያል። ግማሽ ትምህርት አትማሩ፣ ሙሉ ትምህርት። ስንት ጊዜ ተሰቅሎ? አንድ ጊዜ ተሰቅሎ ሁሉ ጊዜ ይታያል። የዕብራውያን ጻፊ ነው የሚያሳየው። አንድ ጊዜ ፈጽሞ ራሱን አቀረበና በየቀኑ ለእያንዳንዱ ሰው ይታያል። ዳስሚ አሜን ነው ወይ? እሱ እኔ ነኝ ይላል። አሜን ነው ወይ ስንል እሱ እኔ ነኝ ይላል። እዛ አንተ ነህ ተሰርዮለታል። ጌታ የተመሰገነ። እንዴት ደስ ይላል ይሄ ጌታ። አንድ ጊዜ ዓለም ሳይፈጠር በፊት ይሄ ጸጉሩ ነጭ የሆነ ሰውዬ ቁመቱ እንደምታዩት አሁን ትንሽዬ ስጋ እያበቀለ ነው እንጂ በአጥንት ብቻ ነበር። ይሄን ሰውዬ ከሁሉ ገጠር መንደር ጭስ ከሚያጨናብሰው ሰፈር ውስጥ ወንጌል ደረሰው። ወንጌል ደረሰው። ወንጌል በደረሰው ዕለት በይቅርታ ሰማይ ተቀበለው። ሰማይ ከተቀበለው ቀን ጀምሮ ሊቀ ካህኑ በየቀኑ በራሱ ደም ይታይለታል። ይሄን ስራ ከቤተ ክርስቲያን እጅ መውደቅ የለበትም። መስዋዕቱ ለሰው ጆሮ መድረስ አለበት። ደሙ ለሰው ጆሮ መድረስ አለበት። የደሙ ትምህርት ለሰው ጆሮ መድረስ አለበት። ደሙ መዝሙር መሆን አለበት፣ ትንቢት መሆን አለበት፣ ትምህርት መሆን አለበት፣ ስብከት መሆን አለበት። እንቶ ፈንቶን ከቤተ ክርስቲያን እጅ እግዚአብሔር ያስጥልልን። አሜን። እንቶ ፈንቶ አልኩ ምን ይመጣል? እንቶ ፈንቶን እግዚአብሔር ከቤተ ክርስቲያን እጅ ያስጥልልን። አሜን። ተናግራ ያልጨረሰችው ስንት መለኮታዊ ጥበብና ዕውቀት ያለ የሷ ያልሆነ አንጠልጥላ ለምን ተንጠለጠልብናለች እንዴ? ለምን ተብጠልጠል? የምትጠለጠልበት አጀንዳ ውስጥ ለምን ትግባብን? እንነግራታለን። አሜን። እንቶ ፈንቶቿን እግዚአብሔር በኪነ ጥበቡ ያስጥልልን። አሜን። እኔ ቤተ ክርስቲያን ስል ይችን ብቻ እንዳላልኩ ታውቃላችሁ። ቅድም ትርጉም ነግሬያችኋል። ኢትዮጵያ በእግዚአብሔር ዕውቀት በእግዚአብሔር መልክ ተሞልቷ እንጀራዋን እንድትበላ ቤተ ክርስቲያን ወደ ቦታዋ መምጣት አለባት። እኔ መድኃኒት ናት ብዬ አምናለሁ። ለምን አትሉኝም?
መስዋዕት በእጁ አለ። የሚያድን መስዋዕት፣ የሚታደግ መስዋዕት አይደለ? የሚያበራ የንጋት ብርሃን የሆነ መድኃኒት በእጁ አለ። በቃ የምትሄድበት ቦታ ይዛ መሄድ ያለባት እሱንና እሱን ብቻ። እሱ ደግሞ ጥሎበት፣ ስሙኝ ይሄንን፣ ጥሎበት መቀላቀል አይወድም። የኔ መድኃኒት በሰማይ ያለው ጥሎበት መቀላቀል አይወድም። እስቲ ከማይጠፋ ዘር የተወለደ አንዴ ከማይጠፋ ዘር ተወልጃለሁ ይበላል። ከማይጠፋ ዘር ተወልጃለሁ። እና ዘሮች መካከል ምን ትሰራለህ? አንተ ፈንቶ ማለት እሱ ነው። የተወለድክበትን የማይጠፋ ዘር ሰው ሁሉ እንዲወለድበት ሰው ጋር ማድረስ ሲገባ የገደለህን እዛ ጨርሶ የነበረውን ያመለጥከውን ዘር አንስተህ እሱን ትሰብካለህ። የሚሰበክ ጥፍቱ። አረ በጌታ በኢየሱስ ስም ይሁንን። ሄደ እንትኖቻችን በእንትናቸው ያቆዩት ብለህ እንትን ያቆዩት ትላለህ እንዴ? አረ ዞር በል። ይቆየለም ቢቆይም እስኪ ጠፋ ነው የሚቆየው። ሰምታችኋል። እስከምን ነው ያልኩት? እስኪ ጠፋ። ምክንያቱም በሰማይ ቦታ የለውም። ቤተ ክርስቲያንስ ያላት በሙሉ ለዘላለም የሚኖር ነው። ለዘላለም የሚኖር ስራ ለመስራት ነው። ክርስቶስ ሊቀ ካህን ሆኖ የካህናት ጉባኤ ያደረጋት ቤተ ክርስቲያን ምንድን ናት? ካህን ናት። የካህናት ጉባኤ ነን። እሺ እቺን ተናገር ላብቃው። ቤተ ክርስቲያን አይ ቲንክ ተምራችኋል። ይሄንን ቤተ ክርስቲያን የአማኞች ህብረት ናቸው አይደል? ጣራ ግድግዳ አይደለም። ኤክሌሲያ ናት፣ ህዝብ ነው። የተጠራ ህዝብ ህብረት ነው ቤተ ክርስቲያን እንጂ ህንጻ አይደለም አይደለ? ስለዚህ የተጠሩ ሰዎች ስራ በዋናነት የክህነት ስራ ነው። ሁለተኛው ቅድም እንዳያችሁት መለኮታዊን ዕውቀት በሙላት ወደ ሰው ማድረስ ነው አላለም? ኦኬ። የእግዚአብሔር ዕውቀት ይጠልቃል እንጂ ብዙ አይደለም። ጻፉ። ይሄንን በኋላ መርምራችሁ ከተሳሳትኩ የተሳሳተ ትምህርት አስተምሯል ብላችሁ ትጠይቁኛላችሁ። የእግዚአብሔር ዕውቀት ይጠልቃል እንጂ ብዙ አይደለም። አይነተ ብዙ አይደለም። ብርሃን እየበራ የሚሄድ እንጂ በአይነት የሚበዛ አይደለም። ከኔ ጋር ናችሁ? በአይነት የሚበዛ ሳይሆን የሚጠልቅ ዕውቀት ነው የእግዚአብሔር ዕውቀት። በሙላት ያልኩት ለዚህ። ስለዚህ እግዚአብሔር ዕውቀት ሁሉ የተጠቀለለው ክርስቶስ ጋር። አሜን ነው ወይ? እግዚአብሔር ገለጠ ከተባለ የሚገልጠው ክርስቶስ ነው። ጣፌን ቤተ ክርስቲያን ለሰው ሁሉ የምታደርሰው ዕውቀት አላት። እሱም ማን ነው? ክርስቶስ። የተሰቀለውን ክርስቶስን ምን እናደርጋለን? እንሰብካለን። ክርስቶስን እናደርሳለን። አሜን ነው ወይ? ክርስቶስ በደረሰ ቁጥር ሰው በዳነ ቁጥር በእግዚአብሔር መልክ ምድር ምን ትሆናለች? ትሞላለች። ስንት አማኞች ነበሩ አለን? 12። ኢትዮጵያ ውስጥም ጥቂት ነበርና አይደል? አሁን 30 ዘለናል ይባላል። እንዝለል፣ ጌታ ይመስገን። በቁጥሩ ሳይሆን በኑሮ ብንዘል ምድር ትሞላለች እኮ። አሜን ነው። እግዚአብሔር 2 እና 12 አምኗል፣ እንኳን 32 ሚሊዮን። እየሰማችሁ ነው ወይ? ስንት አመነ አልኩ? 2 ቆጥሮ ምድርን ይሞላል። 12 ቆጥሮ የምድር ዳርቻ ይደርሳል። የኔ አባት እንደሱ ነው። ብርድ አይበላችሁ። 2 ይዞ ምድርን ሙሉ ይላል እና ምድር ሞልቷል አልሞላም? ቻይና ብቻዋን ከ2 ቢሊዮን ዘላለች። ብቻዋን ከ2 ቢሊዮን ዘላለች። ስንት ነበሩ ግን? 2። እናንተ እኮ እንደኔ ይሆናል የምታስቡት። ቻይናውያን ከአዳም ናቸው እንዴ? ናቸው? ተቀበሉ እንዴ! ተቀበሉ። ከአዳም ሌላ ሰው የለውም እግዚአብሔር። ሰው ከዝንጀሮ አይደለም፣ ከእንትን አይደለም፣ ከምናምን አይደለም። እኛ ዝግመተ ለውጥ የሚባል ይሄ ምናምን ከመጽሐፍ ቅዱስ ጋር ለማገናኘት የሚሯሯጡበትን ነገር አንሰማ። በመሻሻል የተለወጠ ማንነት አይደለም ያለን፣ ኦሪጂናል ነው የተባለ ሌላ አላቅ።
አላቅም። ትምህርት ቤት ገብቼ ፊደል ቆጥር ያለው ሲናገሩት ሰምቻለሁ፣ ሲጽፉትም ሰምቻለሁ፣ አሳይመንት ሰርቼበታለሁ፣ ነጥብ አግኝቼበታለሁ። ግን ልክ አይደለም። ወንጌል አፍርሶታል። እስቲ አሜን። እንዴ በዝግመተ ለውጥ የመጣ የለም። ቻይናውያንም አዳም ናቸው። አሜን ነው። አዳም ናቸው። ሁለቱ ሰዎች ናቸው ምድርን የሞሉት። ጥቁርም ነጭም አዳም ነው። ንክ ነው ያለ በቃ በዓለም ሁሉ ያለ በማይጠፋ ዘር የተወለደ አንድ አካል የሆነ አንድ ራስ ያለው አንድ መሰረት ያለው ያው ክርስቶስ ሙላቱ የሆነ ናት ቤተ ክርስቲያን። ጌታ የተመሰገነ ይሁን። ስለዚህ በዓለም ሁሉ ካለች ቤተ ክርስቲያን ጋር በምድር ላይ ክህነት እንሰራለን። እስቲ ክህነት እሰራለሁ ብሏል። ስለዚህ ስለ ክህነት ተማሩ። የእውነት እኔ በጣም ረድቶኛል። በጣም ነው የምነግራችሁ። በጣም የጸሎት ቅርጼን ቀይሯል። የአስተሳሰብ ቅርጼን ቀይሯል። በጣም በብዙ መልኩ በጣም። ስለዚህ ስለ ክህነት ተማሩ፣ አንብቡ። ከካህኑ ዕውቀት ይጠበቅበታል አይደለ? የተሰቀለውን ክርስቶስ ምን እናደርጋለን? እንሰብካለን። አዲስ ኪዳን ሌላ ስብከት የለም። ማን ነው የሚሰበከው? ያው የእግዚአብሔር ዕውቀት ስንት አይነት አይደለም፣ ብዙ አይነት አይደለም። ስንት አይነት ነው? አንድ አይነት ነው። ይሄ አንድ አይነት ዕውቀት ግን ምን ያደርጋል ነው ያልኩት? ይሰፋል፣ ይጠልቃል። ስለዚህ እግዚአብሔር የሚያበራልን የሚገልጥልን ስለ ክርስቶስ። ከዛስ ምን ያደርጋል አትሉኝም? ዓለሙን ሁሉ በክርስቶስ ይጠቀልላል። በቃ ለምን ያስተዋውቃል? ለምን ክርስቶስን ይገልጠዋል? ለምንድን ነው ክርስቶስን የሚያጠልቀው? ለምንድን ነው እያበራ የሚያበራልን ከተባለ ዓለምን ሁሉ በክርስቶስ ምን ለማድረግ? ለመጠቅለል። ዓለምን ሁሉ በክርስቶስ መጠቅለል ማለት መግዛት ማለት። እሺ ወይኔ አላል ካለ እኮ እናንተ ቅድም ስለ ሰዓት ባላወራ ይሻል ነበር፣ ብትገድቡኝ ነበር የሚሻለው። ሉቃስ ተመልከቱ፣ ይኸውላችሁ ግዟትም አላለም። የሚገዛው እኮ ህይወት ነው። ተጽዕኖ የሚያሳድረው የሚቆጣጠረው የሚቀይረው አይደለ? የሚሞላው የህይወት ለውጥ ማለት ነው። ያስተሳሰብ ለውጥ አይደል? በአዲስ ኪዳን ላረጋግጥ፣ በልባችሁ መታደስ ተለወጡ እንጂ በቃ ይሄ ዓለም የሚያስብበት መንገድ አለ፣ በክርስቶስ የሆነ የሚያስብበት መንገድ አለ ማለት ነው። ሁለቱ አንድ አይነት አይደለም። በልባችሁ መታደስ ተለወጡ እንጂ ይሄንን ዓለም አትምሰሉ። በአፍንጫና በአይን ነው እንዴ? ነው አይደለም፣ በህይወት ነው። የክርስቶስን ህይወት ተለማመዱ፣ የክርስቶስን ህይወት ግለጡ ማለት ነው። በልባችሁ መታደስ ተለወጡ ማለት ነው። እኛ ግን የክርስቶስ ልብ አለን። ስለዚህ ልባችን የአእምሯችንን ቅርጽ የሚመራ ኃይል ማለት ነው። ጻፉ ይሄንን። እኔም ከእናንተ ጋር እየተማርኩ ነው። ልባችን ማለት የአእምሮ አስተሳሰባችን ቅርጽ መሪ ማለት ነው። በልባችሁ መታደስ ተለወጡ። እኛ ግን የክርስቶስ ልብ አለን። የአእምሯችን የአስተሳሰብ ቅርጽ የሚነዳው በክርስቶስ ልብ ነው አለ ጳውሎስ። እኛ ግን የማን ልብ አለን? የክርስቶስ ልብ አለን። ምን እናደርጋለን? መንፈሳዊ በሆነውና ባልሆነው ነገር መካከል እንለያለን። መንፈሳዊውን አስፓየር እናደርጋለን፣ መንፈሳዊ ያልሆነውን ዲናውንስ እናደርጋለን። መንፈሳዊ የሆነውን የበለጠ እናበለጽጋለን፣ የበለጠ አስፓየር እናደምቃለን። መንፈሳዊ ያልሆነውስ ወደታች እና እያራግፍ እንሄዳለን። ከዛስ ከእምነት ወደ እምነት፣ ከኃይል ወደ ኃይል፣ ከክብር ወደ ክብር እንገለጣለን። ዳትስ ህይወት። ስለዚህ ግዟትም ማለት በክርስቶስ ህይወት ሙላት ተመላለሱ ማለት ነው። 32 ሚሊዮን በዚህ ህይወት ቢመላለስ የኢትዮጵያ ምድር ጽድቅ አይሞላትም? እንክት አድርጎ በቤተ መንግስት በር በኩል ማለፍ አንችልም ነበር። አሁን በግቢው ተንበርክከን እየጸለይን ነው። ጉባኤ ሁሉ ይጠራል አይደል? ሁሉም ነው የሚጸልየው። ለነገሩ ቤተ መንግስቱ ሁሉም ስለሆነ እኛም ከነሱ ጋር ገብተናል አይደል? ገብተናል በጋራ በማህበር በህብረት በሃይማኖት ጉዳዮች ብለን ገብተናል። ጥሩ ነው።
ስህተት የለውም ግን በዚያ ህይወት ተጽዕኖ መገለጥ በጣም አስፈላጊ ግልጽ ነው አይደል? የክርስቶስ ህይወት በሙላት መግለጥ አስፈላጊ ነው። የካህን ስራ ደግሞ ይሄ